ከሆነ አዶናይ ሪንግ ውስጥ መግባት ይፈልጋል። አዶናይ ከማጋ ፋይት ማድረግ ያለበት መስላችኋል? ከዚህ ጥሪ ጋር ተያይዞ እንግዲህ በርካታ ሰዎች አዶናይ መደባደብ ፈልጋለሁ ሰው የሚጋጠመኝ ሰው ይምጣ ብሎ ባቀረበው ጥሪ መሰረት በጣም ብዙ ኮሜንት ላይ ከጆን ዳንኤል ጋር ይግጠምልን ሲሉ ኮሜንት ያደረጉ እናንተ ምስቲ ሀሳብ አስተያየታችሁ ስጡና ከማን ጋር ፋይት እንደሚያደርጉ እንመለከታለን ማለት ነው። እንደምትቀኑ ደግሞ ሰምቻለሁ። እርስ በርስ ተቀናና ራውንድ ቱን ያለ ባክ ቱ ባክ ሉዝ ነው ያደረገው። ሶስት እኛ በጣም ደህና ነን። እንደዚህ ከተቻለማ ሜካፕ ሌላ ታሪክ ውስጥ ነው ወገን። ለማንኛውም ሰላምታችን በያላችሁበት የዓለም ዳርቻ በዝዝት ይበላችሁ። አዶናይ እኔ ፋይት ማድረግ እፈልጋለሁ ብሎ ባወጣው መግለጫ መሰረት እንግዲህ ተጋጣሚው ከማጋሪውን ተብሎ በጣም ብዙ የኮሜንት ስብስብ የተሰበሰበ ነው የሚገኘው። ዛሬም ታዲያ በእኛ ቪዲዮ ምንድን የምናደርገው ከስር አዶናይ ከማን ጋር መግጠም አለበት፣ ሌሎች ሰዎች ላይ ፌስቡክ ላይ፣ ቲክታክ ላይ፣ ሌላ ሶሻል ሚዲያ ላይ ብትሄዱ ከጆን ዳንኤል ጋር ተብሎ በርካታ ላይክ ያገኘ ቪዲዮ ሆኗል። እናንተም እስቲ ድምጻችሁን አሰሙና ደመር አድርገን የአዶናይና የጆን ዳንኤልን ፋይት ለማየት እንግዲህ ያብቃል። ያማልጥ እኔ ኤምኤም አድናቂ ሆኜ አይደለም፣ ነገር ግን በጣም ብዙ ሰው የእነሱን ፋይት ለማየት ስለጓጓ ነው። ስለዚህ ከስር እናንተ ፋይት እንዲያደርግላችሁ የምትፈልጉት ሰዎች ኮሜንት አድርጉና በጣም ብዙ ላይክ ያገኘው ሰው እኛም ወስደን ወደ እነሱ ሰጣቸውና ይደመራል። አብረን እንመለከታለን ውድድራቸው ማለት ነው። ሌላው ጉዳዮችንም ይዤላችሁ መጥቻለሁ። ሰላም ዩቲዩብ ቻናል ቤተሰቦች፣ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የምትገኙት ምን አሉ ሾው ላይ ነው። የቦኒ ባለቤት ታሞ ሆስፒታል ገብቷል። ይህ ከሰሞኑ የሰማነው እጅግ አስደንጋጭ መረጃ እንግዲህ የቦኒ የራስ ማጥፋት ጉዳይ ጋር ተያይዞ ነበረ። አሁንም መረጃዎቹ አልረገቡም። ፖሊሶች እንግዲህ አስፈላጊውን የሆነ ምርመራ ጀምረዋል። ማለትም በቤቷ መጸዳጃ ቤት ውስጥ ወድቃ መገኘቷ እንግዲህ ለጥርጣሬ የሚፈጥር ጉዳይ ሆኗል። ማህበራዊ ሚዲያ የለቀቀችውን ቪዲዮ እንደ አንድ ማስረጃ በመመልከት ወይም ደግሞ በመያዝ ተጨማሪ የሆነ የምርመራ ስርዓቶችን መጀመራቸውን የተነገረው እንግዲህ ፌደራል ፖሊስ እንግዲህ ተጠባቂው መልስ ይዞልን ይመጣል ብዬ አስባለሁ። ወይም ደግሞ ያልጠበቅነውንም ሌላ አዲስ መረጃ ይዞልን ይመጣል ብዬ ተስፋ አደርጋለሁ። እንግዲህ ስለዚህ ከሁለት አንዱ ጥሩም ዜና ሊነግረን ይችላል፣ ሌላም መረጃ ሊነግረን ይችላል። የፌደራል ፖሊስን መረጃ የምንጠብቅ ይሆናል። ከዚህ ጋር ተያይዞ ግን ባለቤቷ ታሞ በአሁኑ ሰዓት ሆስፒታል እንደሚገኝ ነው መረጃዎቻችን የሚያሳዩት። መረጃዎቻችን ሲደርሱ ደግሞ በዝርዝር የማሳያችሁ ነው የሚሆነው። ሌላው ጉዳያችን እንግዲህ በልዩነት መጋለጣቸው ወዲህ ደግሞ የባምቢ ጉዳይ ከእሸቱ ጋር የተነሳው ነገር በጣም ውዝግብ አስነስቷል። በዚህ ማህበራዊ ሚዲያ ላይ ስታለቅስ መመልከታቸው በርካታ ሰዎች ለምንድን ነው እሸቱ ኃጢአት የሌለባት ይጎራ አይነት ነገር ነው ያደረከው፣ እሷ ምንም ነገር ብታረግ አንተ እንደዛ መናገር አትችልም ተብሎ እንግዲህ በቤተክርስቲያን ማስታወቂያ ጋር የተነሳ ሰጣ ገባዎች ተነስተዋል። ባምቢ እንግዲህ ጠንክራ ቆማ ድጋሚ እናያት ይሆን? እሱንም አብረን የምንመለከት ነው የሚሆነው። ቃሉ ፑቲክ ወንድሜን ስኬት የተመኘውና የቀናው የመሰላችሁ ሰዎች ታሳዝኑኛላችሁ በጣም። የእናንተ ቅናት እኔ ላይ ያለ መሰላችሁ። እኔ አልቀናም። ለምን? ወደ ውስጥ የምመለከት ሰው ነኝ። እግዚአብሔር መንገዴን ያሳየኝ ሰው ነኝ። አዲስ አበባን በእንባ ያጠበው የጭካኔ ጥግ ተመልከቱት። ወጣት የ30 ዓመቱ ወጣት ኪሩቤል ከበደ አሳዛኝ አሟሟት። የአዲስ አበባ ፖሊስንም አናግረናል። መረጃውን በአጭሩ አቀርባለሁ። እኔ እኮ ማለት ነው በቃ በየጊዜው የምንሰማቸው የወንጀል ታሪኮች እኔ በጣም ነው ግራ የሚገቡኝ። እግዚአብሔርን ይሄኛውን ጉድማ አሰሙልኝ። በፈረንሳይ ለጋሲዮን ተወልዶ ያደገውና በተለያዩ የንግድ ስራዎች የሚተዳደረው ታታሪው ወጣት ኪሩቤል ባለፈው አርብ ከቤት እንደወጣ አልተመለሰም። ቤተሰብ በከፍተኛ ድንጋጤ ፖሊስ ዘንድ ሪፖርት ቢያደርግም በሕጉ መሰረት የጠፉ ሰዎች ፍለጋ የሚጀምረው ከ24 ሰዓት በኋላ በመሆኑ ያ ጊዜ ለቤተሰብ እጅግ አስጨናቂ ሆኖ አለፈ። የዘገየው ፍለጋ መጨረሻ ግን ማንም ሊሰማው የማይፈልገውን መርዶ ይዞ መጣ። የኪሩቤል አስከሬን ብሔረ ጽጌ መናፈሻ አካባቢ ቆሻሻ ገንዳ ውስጥ በጆንያ ተጠቅልሎ ተገኘ። ገዳዮቹ የፈጸሙት ጭካኔ አእምሮን የሚዘገንን ነው። ማንነቱ እንዳይለይ ፊቱን በጭካኔ ተልትለው
አፉን በፕላስተር አሽገውታል። መርማሪዎችን ለማሳሃትም ሆን ብለው የጓደኛው መታወቂያም አስክሬኑ ላይ ጥለውት ሄደዋል። በዚህ ሁሉ መሃል አይምሮን የሚፈትነው ትልቁ እንቆቅልሽ ደግሞ የኪሩቤል መኪና ምንም አይነት ጉዳት ሳይደርስበትና ሳይዘረፍ ሳሪስ አካባቢ በሰላም ቆሞ መገኘቱ ነው። ይህ ግድያ ከንብረት ዘረፋ የዘለለም ሌላ ምስጢር እንዳለውም የሚያሳየው ይሄ ነው። ዘሀበሻ ያነጋገራቸው የአዲስ አበባ ፖሊስ ከፍተኛ አማር በበኩላቸው ወንጀለኞቹ ለማሳሳት የጓደኛውን መታወቂያ ቢጥሉም ትክክለኛ ማንነቱን መለየት መቻሉንና የተጠረጠሩ ሰዎችን በቁጥጥር ስር አውሎ ከፍተኛ ምርመራ እያደረገ መሆኑን ገልጸዋል። ምርመራውም ይቀጥላል ብሏል። የምሬን ነው የምነግራቸው። አሁን በዚህ ዘመን ማንም ማመን ምን ማመን እኔ አላቅም፣ ከማጋ እንደሚኩን ከማጋር እንደማይኩን ምንም ግራ የገባው ጊዜ ነው የምር። እና ብቻ ግን ከፈጣሪ ጋር ራሳችሁን ጠብቁ። በቃ ከፈጣሪ ጋር ራሳችሁን ጠብቁ። አላቅም፣ በጣም ከባድ ጊዜ ነው። ሌላኛው የዛሬ ጉዳያችን የሚሆነው እንግዲህ ሌብነቱን የተጋለጡባችሁ ሰዎች እና ማን ናቸው፣ ምንድነው የተፈጠረው የሚለውን ነገር አብረን እንመለከታለን። አብራችሁን ቆዩ። ራውንድ ቱን ያለ ባክ ቱ ባክ ሉዝ ነው ያደረገው። 3 ትሬድ አስገባን፣ 3ቱንም ሉዝ ነው ያደረገው። ስቶፕ ሎስ ነው ያስነካ። እሱን የሚገባቸውን ትሬድስ እንደዚህ እየተወረወረ ቦልድ እየወረደ ባይ ብሎ አስገባ። ከዛ ስቶፕ ሎስ ነካ። ድጋሚ ያስገባን ቦታ ላይ ድጋሚ ባይ ራውንድ ቱ። ከዛ ደግሞ ሴል ምን አይነት ትሬደር ነው ይሄ? እስቲ እናንተ ለራሱ ይዩትና ለቅላችኋል በሚቀጥለው ቪዲዮ የገባውን ትሬዶች ራውንድ ቱ እያለ የስቶፕ ሎስ ያስተጣናል ይለቅላችኋለሁ። እሱ የሚያገኘው እኛ ሉስ ስናደርግ እሱ የሚያገኘው ኮሚሽን እሱን በማሰብ ቀጥታ ባክ ቱ ባክ 3 ትሬድ ሉዝ እንዴት ነው እስካሁን የሚያደርገው የሚለውን በዚህ መረዳት ትችላላችሁ። እሱ ትሬድ አያደርግበትም። በዚህ ብሮከር ሬጂስተር አድርጉ ባለም ብሮከር ትሬድ አያደርግበትም። ለምን? ምን አይነት ብሮከር እንደሆነ ራሱ ያውቀዋል። ይህ ሌብነት እንግዲህ ታዋቂ በሆኑ ቲክቶከሮች መካከል የተደረገ ሲሆን አሁን ጊዜ በገንዘብ የሚሰራባቸው የሶሻል ሚዲያ ነገሮች መካከል አንደኛው ትሬደር ነው። ስለዚህ በዚህ ትሬደር ውስጥ የውሸት ነገሮችን ቴክኒኮችን እየነገራቸው እነሱ ደግሞ እሱን አምነው በሚሰሩበት ሰዓት ላይ በጣም ብዙ ብር እንዳስበላቸውና የውሸት ስራዎችን እየሰሩ እንደሆነና ሁላችሁም ከነዚህ ሰዎች እንጠነቀቁ የወጣ መግለጫ ነው። ስለ ትሬደር ብዙ እውቀት የሌላችሁ ሰዎች አይደለም፣ ነገር ግን በዚህ የሰራችሁ ያላችሁ ሰዎች ታዋቂ ሰዎች እንዳታምኑ እንደዚህ አይነት መንገዶች ስለሚጠቀሙ ለማሳወቅ ያህል ነው ይዤላችሁ የመጣሁት ማለት ነው። እርግጠኛ ነኝ ከዚህም በኋላ በእንደዚህ አይነት ነገሮች አትሸወዱ። እንደምትቀኑ ደግሞ ሰምቻለሁ። እርስ በርስ ትቀናናላችሁ አሉ። ተረኛ አንተ ለበለቡ ሲጀመር ትንሽ ኖርማል ቶማስ ያወራሁት አስተራግሎች ነበሩ። በቃ ሌላ የሚያወራልኝ ያንተ በኮኮስ ሆነ እንጂ ላግባ